ብር፣ ዶላር እና የገበያው ሚስጥር ቁጥሮች ዝም ብለው አሃዝ አይደሉም፣ የኑሯችን ትርጉምም እንጂ። ዛሬ በጥቁር ገበያውም ሆነ በባንኮች ምን ተፈጠረ? የዶላር ግስጋሴው የት ደርሷል? ልብ የሚሰቅሉና ማሰብ የሚያስጀምሩ በተጨማሪም ለውሳኔው መነሻ የሚሆኑ የዛሬ የምንዛሬ መረጃዎችን እነሆ እናቀርባለን። የአሜሪካ ዶላር፣ ዩሮ፣ ፓውንድ፣ ስዊስ ፍራንክ፣ የአውስትራሊያን፣ የካናዳን፣ የቻይናን፣ የኩዌትን ዲርሃም፣ የሳውዲን፣ የኦማንን፣ የጆርዳንን፣ የባህሬንን እንዲሁም የቱርኪሽንና የእስራኤልን ሽቅል የምናስመለክታችሁ ይሆናል። ቪዲዮውን በላይክ መጀመር እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም ሰብስክራይብ መባረግ ቤተሰብ መሆን መቀላቀል አይረሳ። በባንክ እንዲሁም ደግሞ በቴጁ ገበያ ላይ ያገኘናቸውን መረጃዎች ወደ እናንተ እንለቃለን። ከአሜሪካ ዶላር ስንጀምር አንዱ የአሜሪካ ዶላር ዛሬ ዕለተ እሁድ በመገበያየት ላይ የሚገኘው በ190 ከ52 ነው። መቶ ደግሞ በ19052 በመሸጥ ላይ ይገኛል። ባንክ ላይ በአዋሽ ባንክ መሰረት በ152 የአሜሪካ ዶላር በመገዛት ላይ ነው የሚገኘው። በመቀጠል የምንመለከተው ዩሮን ሲሆን አንድ ዩሮ በትይዩ ገበያው 225 ከ80 በመሸጥ ላይ ይገኛል። 100 ዩሮ ደግሞ 22580 እየተሸጠ ይገኛል። በባንክ ላይ የአዋሽ መረጃን ሪፈር አድርገን ስንመለከት በ181 በመሸጥ ላይ ነው የሚገኘው። ቀጥለን የምንመለከተው የፓውንድ ስተርሊንግን ይሆናል። አንድ ፓውንድ ስተርሊንግ በትይዩ ገበያው 260 ከ81 ላይ ያመለክታል። 100 የፓውንድ ስተርሊንግ ደግሞ 26081 ብር በምሽት ላይ ነው የሚገኘው። በአዋሽ ባንክ መረጃ መሰረት በ206 ብር እየተሸጠ ይገኛል። ወይም ደግሞ እየተገዛ ነው ያለው፣ እየተሸጠ ሳይሆን በ208 ደግሞ ይሸጣል። በ206 እየተገዛ ይገኛል ማለት ነው። የፓውንድ ስተርሊንግ የአዋሽ ምንዛሬ ይህንን ይመስላል። በመቀጠል ደግሞ የስዊስ ፍራንክ እንመለከታለን። ስዊስ ፍራንክ በትይዩ ገበያው 246 ከ47 ነው በምሽት የሚገኘው። 100 የስዊስ ፍራንክ ደግሞ 24647 በምሽት ላይ ይገኛል። ስዊስ ፍራንክ በአዋሽ ባንክ መረጃ መሰረት በ182 ከ60 ነው በመገዛት ላይ የሚገኘው። ዛሬ ዕለተ እሁድ ጥር 24 2018 ዓ.ም። ቀጥሎ የምንመለከተው ደግሞ የአውስትራሊያ ዶላር ነው የሚሆነው። አንዱ የአውስትራሊያ ዶላር በትይዩ ገበያው በ132 ከ63 በምሽት ላይ ነው የሚገኘው። 100 የአውስትራሊያ ዶላር ደግሞ 13263 እየተሸጠ ይገኛል። በመቀጠል የምንመለከተው የካናዳ ዶላር ነው የሚሆነው። አንዱ የካናዳ ዶላር በ139 ከ87 ሲሸጥ 100 የካናዳ ዶላር ደግሞ 13987 እየተሸጠ ይገኛል። በመቀጠል የምንመለከተው ደግሞ የአዋሽ ባንክን ያለውን መረጃ ይሆናል። የካናዳ ዶላር በአዋሽ ባንክ ላይ በ108 ከ84 ነው በመገዛት ላይ የሚገኘው። 100 ደግሞ የትይዩ ገበያው ላይ በ13987 በምሽት ላይ ይገኛል። ይሄ በትይዩ ገበያ ያለው ምንዛሬ መረጃ ነው ማለት ነው። በመቀጠል የምንመለከተው የቻይናውን ይሆናል። የቻይናው ገበያ እንደሚያመለክተው በትይዩ ገበያው የቻይናው በ27 ብር ከ40 ነው በምሽት ላይ የሚገኘው። 100 ደግሞ በ2740 እየተሸጠ ይገኛል። በመቀጠል የምንመለከተው ተመልካች አድማጮቻችን የአረብ ሀገራት ምንዛሬዎችን ነው የሚሆነው። የአረብ ሀገራት ምንዛሬዎች የዲርሃም፣ የሳውዲ፣ የኩዌት፣ የኦማን፣ የጆርዳን፣ የባህሬን፣ የቱርኪሽን በመቀጠል የምንመለከት ይሆናል። ቪዲዮውን የተከታተላችሁ ነገር ግን ላይክ እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን እንዲሁ በዚህ ቻናል ላይ የምንለቀውን ወቅታዊ የሆኑን የወርቅን እንዲሁም የምንዛሬ የተለያዩ ዋጋዎች መረጃዎችን እንድትከታተሉ እንዲሁም ሰብስክራይብ ማድረግ ብቻ ሲሆን እንግዲህ የማሳወቂያ መልእክት እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብ እንድትሆኑ አድራ እንላለን። ቀጥሎ ወደ ኩዌት ምንዛሬ በትይዩ ገበያው ላይ ዛሬ ስንት እየተዘረዘረ ነው የሚለውን አሳያችኋለሁ።
አንድ የኩዌት ዲናር በኢትዮጵያ ዛሬ 620 ከ90 በትይዩ ገበያ ላይ እየተዘረዘረ ነው የሚገኘው። በአዋሽ ላይ የኩዌት ዲናርን አላገኘንም። በባንክ የንግድ ባንክን ስንመለከት 484 ከ60 ነው በመግዛት ላይ የሚገኘው። ምናልባት መሸጫው የ2 ብርና የ3 ብር ጭማሪ ቢኖረው ነው ያን ያህል የተለየ አይደለም። መሸጫውን ነው የምንገዛው ማለት ነው። በመቀጠል የዲርሃምን ስንመለከት እንዲሁ በትይዩ ገበያው ላይ ዲርሃም 51 ብር ከ87 በትይዩ ገበያው ላይ በመሸጥ ነው የሚገኘው። 100 ዲርሃም ደግሞ 5187 ብር በምሽት ላይ ይገኛል። ቀጥሎ የሳውዲ ሪያልን ስንመለከት የሳውዲ ሪያል በትይዩ ገበያው ላይ በ50 ብር ከ79 የተሸጠ ይገኛል። 100 ደግሞ በ5079 ነው በምሽት ላይ የሚገኘው። የሳውዲ ሪያል በባንክ ላይ በንግድ ባንክ መረጃ መሰረት በ43 ብር ከ04 እየተሸጠ ይገኛል። 100 ደግሞ በ4304 ብር እየተሸጠ ነው የሚገኘው። እንቀጥላለን። በመቀጠል የኦማን ሪያልን ስንመለከት አንዱ የኦማን ሪያል በ494 ብር ከ43 እየተሸጠ ይገኛል። 100 የኦማን ሪያል ደግሞ በ49443 ብር በመሸጥ ላይ ነው የሚገኘው። በመቀጠል የምንመለከተው የጆርዳን ዲናር ነው የሚሆነው። አንዱ የጆርዳን ዲናር 268 ከ70 እየተሸጠ ይገኛል። 100 የጆርዳን ዲናር ደግሞ 26870 ብር በምሽት ላይ ይገኛል። የዛሬው መረጃ ያንን ያመለክታል። ቀደም ካሉት ቀናቶች ጋር በምናነጻጸርበት ጊዜ የተወሰነ በተለይ የኦማን ሪያልን ስንመለከት በሳንቲም ደረጃ ጨምሯል ማለት ይቻላል። ቀንሷል ማለት ይቻላል። ለምሳሌ በ22 በ23 የነበረው የምንዛሬ መረጃ ከ58 ምናምን ነበረ። ዛሬ ላይ ግን ከ43 494 እንትን አላለም። የጆርዳን ዲናርን ስንመለከት ግን 268 ከ27 ነበረ ባለፉት 2 ቀናቶች። ዛሬ ላይ ግን የጆርዳን ዲናር 50 ሳንቲም ጨምሮ ነው ያለው ማለት ነው። በመቀጠል የባህሬንን እንዲሁ ስንመለከት የባህሬንም የተወሰነ ከአንድ ብር በታች በሆነ የመቀነስ አዝማሚያም አለው ማለት ነው። እሱም እንዲሁ እየተሸጠ የሚገኘው አንዱ የባህሬን ዲናር በትይዩ ገበያው ላይ በ503 ብር ከ72 በምሽት ላይ ይገኛል። 100 ደግሞ በ50372 እየተሸጠ ይገኛል ማለት ነው። የባንኮችን በተለይ የኦማንን፣ የጆርዳንን፣ የባህሬንን የባንኮችን መረጃ ማግኘት ስላልቻለን ያው አላካተትንም። ነገር ግን ዌብሳይቶች ላይ በመግባት በኢትዮጵያ ባንኮች ዌብሳይቶች ላይ በማግኘት ዲቴል የሆነውን መረጃ ማግኘት ይቻላል ማለት ነው። በመቀጠል የምንመለከተው የቱርኪሽ ሊሬን ይሆናል። የቱርኪሽ ሊሬ በትይዩ ገበያው ላይ እንደተለመደው ነው። አሁንም 4 ብር ከ38 እየተሸጠ ይገኛል። 100 ደግሞ በ438 በምሽት ይገኛል። የእስራኤልን ሽክል እንዲሁ ስንመለከት የእስራኤል ሽክል በ61 ከ55 እየተሸጠ ነው የሚገኘው። 100 ደግሞ በ6155 በምሽት ላይ ይገኛል ማለት ነው። የዛሬ የጥር 24 2018 ዓ.ም የምንዛሬ መረጃዎች እንግዲህ በትይዩ ገበያው እንዲሁም በባንኮች ያለውን መረጃ ይህንን ይመስላል። እስካሁን ስለተከታተላችሁኝ እናመሰግናለን። ቪዲዮውን ላይክ ማድረግ እንዲሁም ቻናሉን ሰብስክራይብ ማድረግ አይረሳ። መልካም ጊዜ